ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል እንላለን። ዳግም በሌላ ቪዲዮ መተናል። ዛሬ የድራማው የመጨረሻው መጨረሻ እየታየ ነው ማለት ነውና የትንቢቱ መጨረሻ እንደሚባለው ማለት ነውና ዛሬ በጣም የሚገርመው ሩታ ምን ልበላችሁ፣ ፕራንክ አይደለም ግን ለአብርሽ ያላት ቦታ ምን አይነት እንደሆነ ምን ያህል እንደሆነ የተፈተነችበት ቪዲዮ ነው ዛሬ ማለት ነውና አብርሽን እንደምትወደው አብርሽን ልታጣው እንኳን እንደማትፈልግ ዛሬ በቃ በደንብ ግልጽ ተደርጎ የታየበት ቀን ነው ማለት ነውና እንደምታስታውሱት በጣም ረጅም ጊዜ ሆኗል አብርሃምና ሩታ መሃል አለመግባባት ተፈጥሮ ብዙ ነገሮች እየተፈጠሩ ነውና ብዙ ነገር ተፈጥረዋል እንዳያችሁት ማለት ነው። የነዳኒና የሜሮን እና እንዲሁም የጽጌ እጅ ገብቶበት ያን የመሰለ ፍቅር አበረሻሽቶት አሁን ለዚህ ለደረሰበት ደረጃ ያደረሱት እነሱ ናቸውና ስንት ሰው ገባ ስንት ሰው ወጣ። በነገራችን ላይ በራችሁን በከፈታችሁት ልክ የሚገባውና የሚወጣው ይበዛል። አያችኋል። በትዳርም ሆነ በፍቅር ህይወታችሁ ውስጥ በቃ ሁሉ ነገራችሁ ክፍት ከሆነ እንደፈለገ ሰው ገብቶ እየወጣ ይሄዳል። በእነ አብርሽ ህይወት ውስጥ ማገባ ዳኒ ገባ፣ ሜሮን ገባች፣ ጽጌ ገባች፣ ፍቅር ገባች፣ ኢሳቅ ገባ አሁን ደግሞ ማለት ነው። እና እንደዚህ ያለ በቃ ማለት ሰው የእናንተን ህመም አይታመምላችሁም። የእናንተን ህመም ሊታመም አይችልም። ግን እንደፈለገው እግሩ በወሰደው እናንተ ጋር የእናንተ ህይወት ውስጥ ይገባል ይወጣል። በዚህ መሃል ግን የምትጎዱት እናንተና እናንተ ብቻ ናችሁ። ዛሬ አብርሃምና ጽጌ የሩታን በቃ ፈትነዋታል፣ ፈተናውን ማለት ነው። እና ስለዚህ በደንብ ነው የተፈተነችው። እንግዲህ ይሄ ምናልባት የአብርሃምና የሩታ ምናልባት አንድ ላይ ሆነው ጊዜ ወስደው አብረው አውርተው ችግራቸውን ይፈታሉ የሚባልበት ሰዓት ላይ ደርሰዋል ማለት ነው። እና ሁለቱም ይዋደዳሉ። በመዋደድ ውስጥ ለሰዎች ብለው ነው ዋጋ እየከፈሉ ያሉት ማለት ነው። አንዳንድ ጊዜ አንዳንድ ሰዎች ሰው ምን ይለኛል በእጃችን ያለውን ነገር ማጣታችን እስከሚታወቀን ድረስ የምናጣው አይመስለንም እና ምንም አይመስለንም። ነገሮቹን ስናጣ ነው የሚሰማን እና ብዙ ጊዜ የያዝነው ነገር በቃ ምንም ቀላል ነገር ሆኖ ነው የሚታየንና ሩታ እንደዛ ነው፣ አብርሽም እንደዛ ነበሩና ዛሬ በጣም የተፈተነችው እንግዲህ እነሱ የሷ ያለችበት ሁኔታ ለማወቅ ነው አብርሃም ከቤት እንዲወጣ። እንግዲህ ባለፈው እንደምታስታውሱት ከይሳቅ ጋር ሆነው አናግሯት ነበር አብርሃም ማለት ነው። ምንም አይነት ስሜት የለኝም ለአንተ በቃ መውጣት ትችላለህ ከቤት ነው ያለችው። ዛሬ ግን እንደዛ አይደለም። አብርሃም ከቤት እንዲወጣ አልፈቀደችለትም ዛሬ ማለት ነው። ማወራህ ነገር አለ በእንባ ለዛውም በእንባ እንትን የተባለ ማለት ነው። በእንባ የታገዘ ልበላችሁ እና አብርሃም በቃ በጣም ያሳዝነች እውነት ለመናገር ማለት ነው። ስለዚህ አንዳንድ ጊዜ በእጃችን የያዝነውን ነገር ክብር ልንሰጠው ይገባል ብዬ አስባለሁ። ብዙ ሰዎች በእጃቸው ሲይዙ ስሜቱ አይገባቸውም፣ ሲያጡት ነው ስሜቱን የሚያውቁት ማለት ነውና እና አብርሃምም በዛው ልክ ነው ያሉት ማለት ነው። እንግዲህ ከቤት እንደሚወጣ አድርጎ ነው ከጽጌ ጋር ተነጋግረው የመጡትና አብርሃም በእርግጠኝነት ይህን ስሜት አልጠበቀም ነበረ። በተቃራኒ ነው ያገኘው ማለት ነው። እና ቢሄድ ውጣ ብላኛለች፣ ስለዚህ ምንም ኬር አይሰጣትም፣ ምንም የሚፈጠር ነገር የለም ብሎ ነበረ እና እንደውም ደስ ይላታል አይነት ነገር ነበር አብርሃም ያለው። ግን በተቃራኒው የተመለሰው እና ሩታ ከአብርሽ እንድትለይ አብርሃም ደግሞ እሷን ጥሎ እንዲሄድ አትፈልግም ማለት ነው። ስለዚህ የማይለያዩ ሰዎች ናቸው ስንል የነበረው በምክንያት ነው ማለት ነው። ስለዚህ ዛሬም እንደዛ ነው ያደረገችው፣ እንዳይወጣ ከለከለችው። ስንት ጊዜ አንድ ቤት እየኖሩ መነጋገር የማይችሉ ሰዎች አሁን ላወራህ እፈልጋለሁ ብዙ ማወራህ ነገሮች አሉ እያለችው ነው። ስለዚህ ስሜቷን ዛሬ ትገልጻለች ብለን እናስባለን። ትናንትና ዳኒና አብርሽ ሄደው ተጣልተውት ነበር፣ እሷን ተጣልተው ነው። እንደዛ አይደለም በቃ ጉዳዩ ማለት ነው። ውጪ ሌላ ነው፣ ውስጥ ሌላ ነው። በቃ አለቀ። ስለዚህ የብዙ ሰዎች እንትን ነው ይሄ ነገር በነገራችን ላይ ማለት ነው። የልህ መጋባት አለ አይደለ? አልሸነፍ ባይነት ማለት ነው። እየተሸነፋችሁ እንዳልተሸነፋችሁ ሰው ለመሆን አትሞክሩ ቤተሰቦች።
ስፔሻሊ በህይወታችሁ ውስጥ የሚያሳጣችሁ ነገር ከፍተኛ ከሆነ እንደዛ ባታደርጉ ይመረጣልና እስቲ ቪዲዮን እንየውና እናወራበታለን ማለት ነው። ግራ ገባኝ። እግዚአብሔር ምን ማውራት እንዳለብኝ ራሱ ግራ ገባኝ። እንግዲህ ጽጌ ከነገረቻት ጀምሮ እያለቀሰች ነው እሷ ማለት ነው። ሩታን እንደምታያት በጣም ደስ የማይል ስሜት ውስጥ ነው ያለችው እና በዚህ ስሜት እንግዲህ በፊት ጥርግ ብትል ምንም አይመስለኝም ስትል የነበረች ማለት ነው። ብዙዎቹ እንደዚህ ነው የሚሉት፣ ግን ልባቸው የእውነት አይደለም የውሸት ነው እንደዛ የሚለው። ምንድን ነው የሚባለው? በአፍ እና ልብ የተለያዩ ነገሮች ናቸው ማለት ነው። ወይኔ ግን አያችሁ አይደለ? ተወደዋለች ብያችሁ ይሄ በጣም ነው የምትወደው። አብርሃምና ልታጣው አትፈልግም። ምክንያቱም ትላንትና ዳኒ ብለዋል፣ ሁለቱ ዋጋ የተከፋፈሉ ሰዎች ናቸው። እሷም ለሱ እሱም ለሷ ዋጋ ከፍሏል። ስለዚህ በቀላል የሚለያዩ ሰዎች አይደሉም ብሎ ነበር እና እንደዚህ ሰዎች መቼም አይለያዩም። በቃ ከዚህ ፊትም ስንል ነበረው ለዚህ ነው አይለያዩም እነዚህ ልጆች ማለት ነው። ካወራሽ ሚስቲ ተናገር ሞክሪ ነው እየሰማኝ ፈቃደኛ አይደለም። ምን ሊያወራኝ አብርሽ አውራት አያችኋል። መናገር እንኳን አልቻለችም። በቃ በጣም አብርሃም ደግሞ ያው እንደምታዩት አግሬሲቭ ሆኖ ነው የሚናገረው። ምንም ነገር ፖዚቲቭ ላይ አይመልስም እንጂ አብርሽ ወሬ ሰምቶ ሄደው ወሬ ፈለኩበት አትችልም። ዝም ብለህ ተነስተህ ቤት ይችላል እንዳትችልም ባለፈውም ከፈለኩ በጣም ነው ምናምን ስትይ ነበር አይደል? አሁን ደግሞ መብት እንዳልሆነ ነገርኩህ። ስለዚህ መብት አይደለም እኔን ጥሎ መሄድ። ምክንያቱም እኔ የኔ ልብ አንተ ጋር ነው ያለው። ስለዚህ ልቤን ሳትመልስልኝ ጥለኸኝ መሄድ አትችልም እያለችው ነው። እዚህ መሄድ አትችልም። ማስቀመጥ ስላለብህ ማንም ነገር አታረግም እኮ ዘርበልኝ እኮ አትችልም እያልኩ እኮ እችላለሁኝ። እኔ ደግሞ እንደማትችል እየነገርኩህ ነው። እኔ እናንተ ብዙ ያልጨረስነው ነገር ስላለ በቃ ብዙ ያላለቁ ነገሮች አሉ። የሰው ልብ አንጠልጥሎ ብዙ ነገሮች ማለት ነው እና እንዲህ በቀላሉ ጥሎ መሄድ የሚቻል ጉዳይ አይደለም ማለት ነውና አብርሽ ብታምንም ባታምንም አንተም ትወዳታለህ፣ እሷም ትወዳለች። እየተዋደዳችሁ ለሰው ብላችሁ ሰው በእናንተ ህይወት ውስጥ ገብቶ ስላምቦ ጫረቀው ብቻ እድል ሰጣችሁ በር ከፍታችሁ ዛሬ በጣም ይደብራል። እውነት ሌላው ደግሞ የቀረ ልብሶች ጫማዎችም አሉ። ከቻልኩም ሌላ ጊዜ ወጥቼ ወስደዋለሁ፣ ካልቻልኩም በቃ አይብርሽ ያሳዝናል። እውነት ማለት በቃ ገብቷችኋል አይደል? በጣም ይወዳታል እሷም ማለት ነው። በጣም ይወዳታል እሷም በጣም ትወደዋለች። የነጽጌ ግን የስራችሁን ይስጣችሁ። ምክንያቱም የእነሱን ህይወት የበጠበጣችሁት እናንተና እናንተ ናችሁና ለእነዚህ ልጆች ዋጋ መክፈል የመጨረሻ መጀመሪያ ልበል እናንተ ናችሁና ብዙ ማውራት ነገር አለ። ተረጋግቶ መስማት የምችል ከሆነ ትሰማኛለህ። አሁን ላወራ አልችልም። እሱማ ግን በቃ እሺ በቃ ችግር የለውም። ማውራት አለው ለማውራት እንኳን ጊዜ ያስፈልገኛል ስትለው እንግዲህ አብርሃም ጓገጭ አለ ማለት ነው። ጓገጭ ሲል እሺ አወራሃለሁ። ስለዚህ በሰፊው ይወራል ማለት ነው። አያችሁ አይደል? ሁሉን ነገር የምናሸንፍ ይመስለናል አይደል? አንዳንዴ ውስጣችን ማለት ነው ውስጣችንን ማዳመጥ አስፈላጊ ነው። ብዙ ሰዎች የልባቸውን ውስጣቸው ያለውን ሳይሆን የሚያዳምጡት አንደበታቸው ላይ የሚመጣላቸውን ነገር ብቻ ነው የሚያወሩት። ይሄ ደግሞ ዋጋ ያስከፍላል። እንደነዚህ ልጆች ማለት ነው ዋጋ ያስከፍላል። ስለዚህ መሆን የለበትም። ጥንቃቄና ጥንቃቄ ያስፈልጋል። የምናደርጋቸው ነገሮች በሙሉ የምናወራቸው ነገሮች በሙሉ ሊታሰቡበት ይገባል ማለት ነው። በጣም ብዙ ላወራ የምፈልገው ነገር አለ። አትሰማም? ምንድን ነው የምታወሪው? እንደ እስከ ዛሬ ድረስ እዚህ ሆኜ ለምን አላወራሽኝ? ሰዓት የለኝም። ችግር የለም። በእግዚአብሔር ቆይ እንድታወራ ነው አልፈልግም። በቃ እኔ እንድትሄድ አልፈልግም። ሻወራ ለምን ነው እንዴት ማለት አልፈልግም እንድትሄድ። ከዚህ በላይ ምን ታርገው? እንድትሄድ አልፈልግም ማለት እኮ በቃ ላጣ አልፈልግም ማለት ነው። አብርሽ ምንም ሌላ ታምር የለውም። ስለዚህ ልትታገሳት ይገባል ማለት ነው።
ለምንድን ነው እንደዚህ እንዴ የማትፈልጊው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። እኔ ምን እፈልጋለሁ አልኩ። ምንድን ነው አውራት በቃ እንደምትወጁ ያስታውቅብሻል። ወጣ እቺ ደግሞ ችግር አለባት እኮ ነገረኛ። ከሱ መለየት አትፈልጊም ማለት እንዲርቅሽ ምናምን አትፈልጊም ማለት ለዛ ነው እንባሽ የመጣው ነገር ነው አይደለ? ልታለቅሽ እኮ ነበረ። ልታለቅሽ ነበር ትላለች እንዴ? እንደዚህ አልቅሳለች እኮ። ከዚህ በላይ እንዴት ልታለቅስ ትችላለች? እውነት አልቅሳለች እኮ። በቃ ከዚህ በላይ ምን መሆን ነበረባት? ለምን አላልቀስሽ ነው? በግድ አልቅሽ ነው? አይ ነው በግድ አልቅሽ ሳይሆን በቃ የሆነ ስሜት ይሰማሻል። እሱ አስመሰለባችሁ። እንደዚህ አውሩበትና ያለውን ነገር። ለነገሩ ድራማዋ ሰርቷል። እንዳጣላች እንግዲህ መልሳ ምናልባት ይሄ የመጨረሻው የመታረቂያ መንገድ ከሆነ ማለት ነው። ስለዚህ አሁን ተነጋግረው ችግሩን ይፈታሉ ብዬ አስባለሁ። አያችሁ አይደለ? ትወደዋለች አላልኳችሁ? አረ ይዋደዳሉ እነሱ። እናንተ ከነሱ መሀል ብትወጡ እነዚህ ልጆች በጣም ይዋደዳሉ፣ ይነጋገራሉ። ከተነጋገሩ ችግሮችን ይፈታሉ። እስከዛሬም ስላልተነጋገሩ ነው። ብዙ ሰዎች አይነጋገሩም አይደለ? አይነጋገሩም። ያም ወንዱም ሴቱም አግሬሲቭ ይሆናሉ። ከዛም በኋላ ችግር አይፈታም ማለት ነው። ችግር የሚፈታው እኮ በጩኸት በቃ ማለት አንዳንድ ጊዜ አንዱን ለማናደድ የምናደርጋቸው ነገሮች የበለጠ ዋጋ እያስከፈለን ይሄዳል። የበለጠ ማለት ነው። ምናልባት ያንን ሰው ልናናድደው እንችላለን እንጂ የበለጠ የምናደደው ግን እኛ ነን። ዋጋ የሚያስከፍለ እኛኑ ነው ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው በህይወታችን ውስጥ። ምንም እንኳን ይሄ ነገር እውነት ባይሆን ኖሮ እኛን የሚያስተምሩ ነገሮች አሉ ማለት ነው። ብዙ ሰዎች ሊማሩበት የሚችሉት ቪዲዮ ነው ብዬ አስባለሁ። የተወዳችሁና የተከበራችሁ ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ነገ ታርቀው ይመጡ ይሆን አብረን የምናየው ጉዳይ ይሆናል ማለት ነው። ይሳቅስ ነገ ሩታን ከይሳቅ ጋር የምናገኛት አይመስለኝም፣ ከአብርሃም ጋር ነው እንጂ ማለት ነው። ይዘን እንመጣለን። በያላችሁበት ሰላማችሁ ብዝት ይበል። ቻው